ዛሬ የመጣሁበት ስለ አንዲት አርቲስት ነው ማለት ነው። እሱም ወጋችን ባህላችን ስለምታበላሽ አርቲስት መጥቼላችኋለሁ። በመጀመሪያ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም እና እንግዲህ ዛሬ የመጣሁበት እዚህ ጋር በታምሌሉ ላይ የምታዩት ሴት በነገራችን ላይ እንግዲህ ፎቶ በጣም በብዙዎች እየተዘዋወረ አይቼ ነበር። በተለይ ፌስቡክ ላይ ምናምን እየተዘዋወረ አይቼው ነበር። ነገር ግን አብዛኛዎቹ ቪዲዮ አልሰራችሁበትም፣ ቲክቶክ ላይም አልሰራችሁበትም። ለምን ማለት ምን እንደነካቸው አላውቅም። እግዚአብሔርን እኛ ልብሳችን ብቻ ሳይሆንም ይሄ አሁን ምን የሚሉት ስታይል ነው። እውነቴን ነው የምላችሁ። አንዳንዴ እንደው መረብ ነው የሚሆኑት። ምን እንደሚያገኙ እንደዚህ ያልሆነ ነገር ለትውልዱ አሳይተው ትውልዱን የሚበክል ነገር አሳይተው ምን እንደሚሆን አላውቅምና እንግዲህ ይቅርታ ቤተሰቦቼ። በነገራችን ላይ ሳውዲ አረቢያ በጣም ኃይለኛ ብርድ አለ፣ ዝናብ አለ፣ ምናምን በቃ በጣም ነው የሚያስጠላው በእውነቱ ከሆነ ማለት ነው። እኔ እንደዚህ አይነት አይቼ አላውቅም እና ለዛ ስለሆነ ማውራው ራሱ ዝብት ብሎብኛል ማለት ነው። ግን ስለመጣሁበት ሊሄድ ማለት ነው። እና ደግሞ አንዳንድ ኮመንታተሮች የምትሳደቡ ሰዎች አላችሁ ማለት ነው። በሰላም ነው ግን ተው አትሳደቡ። የምሬን ነው የምላችሁ። ስድብ ምንም አይሰራም፣ አትሳደቡ። እና ስለመጣሁበት አጀንዳ ልቀጥልና አሁን ይቺ ሴት ምንም በተመለከተ ነው። ይሄ አለባበሳው ምን የሚሉት ነው እንደዚህ በዚህ ልክ ግምት ተብላ የመጣኝ። በቃ ዩቲዩበሮችም የሚያስተላልፉት ዝሙት፣ አርቲስቶችም እንደዚህ። ለምሳሌ ይቺ ብቻም አይደለችም። ይቺ ብቻም ሳይሆን ይቺ ማን ነበረች? አይ ቲንክ መሰሉ ፈንታውንን ታውቋታላችሁ? የባለ ሀብቱ ወርቁ አይተነው ሚስት ቲክታክ ላይ ነው ለቀዋት። እንደ አዲስ ያወጣችሁ ሙዚቃ ይሁን አላውቅም የተቀደደ ሱሪ ለብሳ ምናምን በቃ አረካታዋ ምናምን በጣም የሚያስጠላ እውነት ለመናገር እና ምን ልላችሁ ፈልጌ ነው። አሁን ይቺ ሴትዮ ምንድነው አሁን ይሄ ምንድነው የሚያስተምር? እኔ ያልገባኝ ነገር ይሄ አንደኛ ቀሚሳችን ራሱ በቃ ቀሚሳችን አበላሽተውታል በዚህ ልክ ማለት ነው። እዛ ባሻገር ደግሞ ፌስቡክ ላይ በጣም ተለቃለች፣ ግን ቲክታክ ላይ እየሰራችሁባት አይደለም። እናንተ ምድር አሽቃባጭ ብላ ማለት ነው። ፎቶዋን እየዘቀዘቃችሁ ራሱ መስራት አለባችሁ። ይቅርታ አድርጉልኝና ፎቶዋን ዝቅ በእርግጥ ምንም መስሎ አይታየትም። ፎቶዋ ተዘቀዘቀ አልተዘቀዘቀ፣ ምክንያቱም ይሄን ነገር ስትሰራ መቼም ሰው ጥሩ ነው ይለኛል ብላ አይደለም አይደለ የሰራችሁ። ያው የሰው ንቀት ነው ብዬ ነው ማስብ፣ እንደኔ እንጂ ለሰው ክብር ቢኖራት ኑሮች ሴት እንደዚህ ታደርጋለች ብዬ ተስፋ አላድርግም ነበር። ግን ያው ንቀት ነው። አስባችሁታል? ማንም እየተነሳ ከዩቲዩበሮች ለምሳሌ ብንሄድ የሚሰሩት ውሸት፣ የሚሰሩት ድራማ ቁም ነገር የለው ምን የለው፣ ይሄ ሁሉ ንቀት ነው። ምክንያቱም እኛ እያለን እንቀበላቸዋለን። አንዱ እንደዚህ ራቁቱን ይመጣል፣ አንዱ በልክ በአማራ ሰርቶ ሲደብረው በቃ የሰራውን ሁሉ ጥፍትፍት አድርጎ ወደ ሀገር ይገባል። ባይዘዌ ለምሳሌ አሁን እቺ ግምጄ የምትባለውን ታውቋታላችሁ? አረብ ሀገር እያለ በጣም በምትጨፍረው ምናምን ጨፋሪ ነበረች። በአማራ ነው የምትነግደው የነበረ። ባንዲራ ሁሉ አርጋ ነበር አንገቷ። አሁን ግን ባንዲራውን አውልቃ አሁን ከሀገሯ ላይ ሄዳ ይሄው ምን እንደምትኖር ማለት ነው። እና ሁሉም እንደፈለገ እንትን ይላል እንጂ ማንም ለራሱ ነው የሚስገበግብ። ፈጣሪ ትዕግስቱን ስጠኝ። ዛሬ ግን ምንድነው እናንተ የሆነ እንደዚህ ስራ አስጠልቷችሁ የሚያውቅ ሰዎች ግን አላችሁ። ጌታ ነው የምላችሁ። ወይኔ ስራ የሚባል አልሰራው ተነስቼ ምናምን በጣም ብርድ አለ። በቃ ያስጠላል። ብርዱ ቁምጥ ነው የሚያደርገው። እግዚአብሔርን ልዩ ነው። እኔ ማዝነው ማለት ነው ውጭ ለሚሰሩ። ወይኔ ሲያሳዝኑ። አፈር ልብላላችሁ። እኛ እንደዚህ ብርዱን ያልቻልነው እነሱ እኮ አስባችሁታል? በቃ እጃቸው ምናቸው በቃ የማያውቅ ሰው እኮ በቃ እኛ ተመችቶ እንደሚኖር ልጃችን እዚህም ቦታ ነው ያለ እንደዚህ በቃ የተለያየ ነገር ይሆናል ነው። ግን እዩት የምር በስማም። እኔ በጣም ማዝነው ለወንዶች ለሚሰሩት። አሁን ለምሳሌ ይመጣሉ እንደዚህ ኤሌክትሪክ ሊሰሩ ምናምን ነገር በቃ በጣም የሚያሳዝኑ። ይቅርታ አድርጉልኝና ማለት ነው በጣም ነው የሚያሳዝኑኝና እኛ ያልቻልነውን ቤት ሆነን ጋዝ አቀጣጥለን ምናምን የምንኖረው ነገር ግን አልቻለም። የእውነት በጣም ኃይለኛ ብርድ አለ። ስለዚህ ምንድነው መፍትሄው? እኛ ሳንችለው እነሱ እንደዚህ የሆኑት ነገር እና ያለው ነገር ይሄ ነው ውድ ቤተሰቦቼ። በተረፈ ግን ሌላ ምን እላችኋለሁ? ሌላ ምንም የምላችሁ ነገር የለም።
ብቻ በዚች ሴትዮ እኔ በጣም ነው ያዘንኩት። ጌታን ነው የምላችሁ። ፈጣሪ ትዕግስቱን ስጠኝ። በዚህ ልክ እንደዚህ መዋረድ እኔ አሁን ከትንሾች ትልቆች ናቸው እያጠፉት ያሉ። ለምን እንደሆነ አላውቅም። ጌታን ነው የምላችሁ። ፈጣሪ ትዕግስቱን ስጠኝ። በዚህ ልክ እንደዚህ መሆን የለበትም። ማርያምን ነው የምላችሁ። እንዴ አሁን ይሄ አለባበስ ምን በተመለከተ ነው? እሺ ምን ይሁን ምን ይጠበስ? ጌታን በጣም የሚያስጠላ በዚህ ልክ እና ስለዚህ ሁላችሁም ይህንን አለባበስ ልታወግዙ ይገባችኋል። እናንተ ምድር አሽቃባጭ። ጎንደር ቀሚሳችን እንደዚህ አይደለም የሚለበሰው። እንዴ ተግማማች ባቷ እንዴ ባቷ ማሳየት ከፈለገ ሌላ ልብስ ለብሳ መታ እኮ ማሳየት ትችላለች። ግዴታ በሀበሻ ቀሚስ አይደለም። እነሱ ያው ከተግማሙ ስለቆዩ ምንም ማድረግ አይቻልም። የተግማማ ሰው ደግሞ እንግዲህ በራሱ ጊዜ ይግማማል ያለን ሰው ምንም ማድረግ አይቻልም ነው የምላችሁና ቤተሰቦቼ ያለው ነገር እንዴት ነው? ወይኔ ፈጣሪ ትዕግስቱን ስጠኝ። ወይ ብርድ ወይ ብርድ ወይ ብርድ ወይ ብርድ እና ያ በተረፈ ግን ሁላችሁም ውዶቼ፣ ማሮቼ፣ ፍቅሮቼ ቴንኪው ነው የምላችሁ። ሌላ ምንም የምላችሁ ነገር የለም። በዚህ ቻናሌ ነው ይሉኝ። እስኪ እናንተ ቻናሌ ነው ይሉኝ እስከ መጨረሻው ተው። ሰዓት ይቆጠርልኝ እናንተ ምድረ እንትን ሁላ ማለት ነው። ሰዓት እንዲቆጥርልኝ ሰዓት አልሰጠኝ ብሎ ነው ቻናሌ ሞኔታይዜሽን ላድርገው እና በተረፈ ያለው ነገር ይሄ ነው። ሰላማችሁ ይብዛልኝ። ብዙም እያወራሁ አይደለም። ለምን ብርድ አለ። ብርድ ስላለ ማውራት አልቻልኩም። እጄ ቁምጥምጥ እጄ ራሱ ምን እንደሚመስል እግዚአብሔር አታረው ሀገር ምሰራ ራሱ አልመስል። ምትይ ፀጉሬ ራሱ እብድ ነው የሚመስል። በዛ ላይ ፎረፎር አለበት። ፎረፎር እየበላኝ ነው ምናምን በቃ እሱ ተጨማምሮ ወሬ ራሱ አውሬ ያላለኝም። ለማንኛውም ይሄን ይመስላል። ብዙ ወሬ ያላወራባችሁም ጋይሶችዬ፣ ራሳችሁን ጠብቁ ነው ብላችሁ ሌላ ምንም የምላችሁ ነገር የለም። ራሳችሁን ጠብቁ። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ኤቭሪባዲ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። እና ሴትዮ መወገድ አለባት። እውነቴን ነው የምላችሁ ጋይስ። ይሄ ሐራም አለ የፈጣሪ ያለሽ ወየ 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 ፍቅሬየ ወየ ወየ የኔ አካል የኔ ሆነሽ ምን አወስሻለሁ አንጀቴና ልቤን ያውጥቼልሻለሁ ብሏልና ለማንኛውም ይሄን ያለው ነገር በተረፈላችሁንም ከልብ እናመሰግናለን። ሰላማችሁ እዚህ ትረፍረፍ ይበልልን። በሌላ ቪዲዮ እንመጣለን ማለት ነው። አማን